ሰዎች ተጋብተው በሳምንቱ ይፋታሉ። አንድ ዜና ሰምቻለሁ። በቅርብ ተጋብተው በተጋቡ በሳምንቱ ተፋቱ። በጣም ብዙ ሰዎች ፍቅር ጀምረው የሆነ ጊዜ ላይ በጣም በጥሩ ፍቅር አሉ የሚባሉ የሚነገርላቸው ሰዎች ከሆኑ ቀናት በኋላ ይለያያሉ። አሳዛኙ ደግሞ መለያየታቸው ብቻ አይደለም፣ የተለያዩበትን ታሪክ በየፊናቸው ይተርካሉ። አሳዛኙ ይሄ ብቻ አይደለም። እሷ የሱን ገመና በሌላ ሚዲያ ትናገራለች፣ እሱ የሷን ገመና በሌላ ሚዲያ ይነገራል። በሁለቱም በኩል ገመናቸው ይሸጣል። ይህን ትውልድ ይላን ጌታ በምን መስለዋለሁ ይልና ገበያ ዳር የተቀመጡ ሕፃናትን ይመስላሉ ይላል። ገበያ ዳር የተቀመጡ ሕፃናትን ይመስላሉ ነው ይመስሉ ደቂቀ ላይ ነብሩሃ በመስያጥ ነው የሚለው። ገበያ ዳር የተቀመጡ ሕፃናት ማለት ሁሉ የሚሸጥበት የሚለወጥበት ገበያ፣ ሁሉ ሃይማኖት የሚሸጥበት ገበያ፣ ሰውነት ስብዕና የሚሸጥበት፣ ሞራል የሚሸጥበት፣ ኖርም የሚሸጥበት፣ ኤቲክስ የሚሸጥበት፣ ግብረገብነት የሚሸጥበት ገበያ፣ ትዳር የሚሸጥበት፣ ወጣትነት የሚሸጥበት፣ ሕፃንነት የሚሸጥበት፣ ወላጅነት፣ እናትነት፣ አባትነት የሚሸጥበት፣ ባልንጀርነት፣ ወዳጅነት የሚሸጥበት፣ ሁሉ የሚቸረቸርበት፣ ሁሉ ገንዘብ ሳንቲም ያውጣ እንጂ ለሽያጭ የሚቀርብበት፣ ሁሉ ግልጥ የሆነበት ገበያ ያለንበት ዘመን። እነዚህ ዙሪያውን የምታያቸው የሚያደርጉት ነገር ለመልካም ቢሆንም ግን ለሽያጭ ነው፣ ለሽያጭ ነው። ያው የእግዚአብሔርን ቃል ለሌሎች ለማሳየት ነው፣ መልካም ነው፣ ሌሎች እንዲሰሙት ለማድረግ ነው። በዚህ ምክንያት ብዙ የሚመለሱ ንስሐ የሚገቡ የሚቆርቡ ሰዎች አሉ። የትኛው ሚዲያ ግን ቢደረደር ለሽያጭ። ስለዚህ ሁሉም ቦታ ቢዝነስ አለ፣ ሁሉም ቦታ ሽያጭ አለ። በዚህ ምክንያት ቅድም ያልኩት በጎነት የሚወሰድበት ምክንያት ጥቅም ከማግኘት አንጻር ብቻ ስሌት ስለሚኖረው ስለሚሰላ ነው። ከዛ እነዚህ ሕፃናት ይመጡና ሀለይነ ለክሙ ወይዘፈንክሙ አስቆቀውነ ለክሙ ወይበከይክሙ ይሏቸዋል ይላል የማቴዎስ ወንጌል ምዕራፍ 11 ቁጥር 16 ጀምሮ። መጣን ዘፈን ትዘፍናላችሁ ብለን የዘፈን ማቀንቀን አደረግንላችሁ፣ ከበሮ መታንላችሁ፣ አልዘፈናችሁም። አስቆቀውነ ለክሙ ወይበከይክሙ እንደገና ዘፈን ካልፈለጉ ማልቀስ ነው ማለት ነው የሚፈልጉት ብለን የለቅሶ ሙሾ አወረድንላችሁ፣ አላለቀሳችሁም። ምንድን ነው የምትፈልጉት ይሏቸዋል። ዘፈንም አይፈልጉም፣ ማልቀስም አይፈልጉም። ምንድን ነው የሚፈልጉት? ጌታ ይህንን ምሳሌ የተናገረበት ምክንያት መጻ ዮሐንስ እንዘ ኢይበልዕ ኢይሰትይ